ክርስቶስ ወንድማችን ነው? ፍጡር ነው? እንዴት ከየት አምጥተን ነው አምላክ ያደረግነው? መልስ መልሱ። ፍጹም ሰው ፍጹም አምላክ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል ኢየሱስ። እርስ በራሳችሁ እኮ ማህበራዊ ሚዲያ ላይ ቲክቶክ ላይ ስትጨቃጨቁ ስትሰዳደቡ ነው የምትሉት። ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሏል። ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ጥያቄ አለኝ ዛሬም። ወደ ጥያቄ ከመግባቴ በፊት ግን አንዳንድ ነገሮች እንደ ማስተካከያ ብትወስዱልኝ። በመጀመሪያ የምጠይቀው ጥያቄ ወደ እስልምና ጋር አታያይዙት። እኔ የቆየሁት በክርስትና ህይወት ውስጥ ነው። የምጠይቀውም ክርስትናን ነው። ሙስሊሞችን መጠይቅ ባለብኝ ሰዓት እጠይቃለሁ። እናንተን የሚመለከት ጉዳይ አይደለም። ሌላው ደግሞ ሁለተኛ እናንተ አይደለም ከሌላ ሃይማኖት ጋር እርስ በራሳችሁ እኮ ማህበራዊ ሚዲያ ላይ ቲክቶክ ላይ ስትጨቃጨቁ ስትሰዳደቡ ነው የምትሉት። እኔ ማንንም ሃይማኖተኛ ተሳድቤ አላቅም፣ እናንተንም ሰድቤ አላቅም። ድሮም አደርገው ምንድነው እንደናንተው ሃይማኖተኛ ስለነበርኩኝ ለፕሮቴስታንት ተቆርቆሬ አንዳንድ ነቢያቶችን ምናምን ጠንቋይ ምናምን እያልኩ ዘፋኝ ዘማሪዎችን ሁሉ ቃወም ነበረ። ለምን? ሃይማኖተኛ ስለነበርኩ፣ አማኝ ስለነበርኩኝ፣ ፕሮቴስታንት ስለነበርኩ ነው። ግልጽ ነው። አሁን ከየትኛውም ሃይማኖት ነፃ ሆኜ ክርስትና እኮ ሰው አይደለም እኮ። ክርስትና እኮ ኮንሰፕት እኮ ነው፣ ትምህርት እኮ ነው። ትምህርቱን ነው እየጠየኳቸው ያለሁት። ስለዚህ ለዛ ኮንሰፕት፣ ለዛ ትምህርት፣ ለዛ ሐሳብ ነው እንጂ መመለስ ያለባችሁ ማስፈራራቱ፣ መሳደቡ፣ ምን ማለቱ ምናምን እኮ አስፈላጊ እኮ አይደለም። እንዴ ሐሳብ ጋር እንዴት እጣላለሁኝ እኔ? ስለዛ ለማቀርበው ሐሳብ መልስ አምጡ። ለምጠይቃችሁ ጥያቄ መልስ አምጡ እንጂ ሰለምቴ ነህ እንደዚህ ነህ ምናምን የሚባል ነገር አይሰራም። ስለዚህ ወደ ጥያቄ ልግባ። ኢየሱስ ክርስቶስ ከሙታን እግዚአብሔር ካስነሳው በኋላ ማን ካስነሳው በኋላ? እግዚአብሔር ካስነሳው በኋላ ከሙታን መካከል እግዚአብሔር ካስነሳው በኋላ ልክ እንደተነሳ አብረውት የኖሩትን ሐዋርያቶች ወንድሞቹን ምን ብሎ ነው የጠራቸው? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ወንድሞቼ ብሎ ነው የጠራቸው። ወንድሞቼ ብሎ በግልጽ ቋንቋ ነው የጠራቸውና ወደ ራሴ አላለም። ወደ አምላኬና አምላካችሁ፣ ወደ አባቴና ወደ አባታችሁ እሄዳለሁ ነው ያላቸው። ስለዚህ እንዴት ነው ክርስቶስ ወንድማችን ነው? ፍጡር ነው? እንዴት ከየት አምጥተን ነው አምላክ ያደረግነው? መልስ መልሱልኝ። እኔ አንዳንዴ ረጅም ዓመት ነው የቆየሁት በክርስትና ህይወት ውስጥ፣ በፕሮቴስታንት ውስጥ። እንዴት ነው ክርስቶስ ኢየሱስን ጌታ አድርጌ አምላክ አድርጌ የቆጠርኩበት ብዬ መጽሐፍ ብበረብርም ከአምላክነት ጋር የሚገናኝ የለም፣ መጽሐፍ ውስጥ የለም። ፍጹም ሰው ነበር የሚባለው። የእግዚአብሔር መንፈስ ከሱ ጋር ሲሰራ ነበር። የመለኮት ባህሪ ከሱ ጋር አብሮ ይሰራ ነበር። ሰው ነው የሚለው። እንደኛው ይበላ ይጠጣ ይደክም ይተኛ ነበር። እንዴት ነው እግዚአብሔር አድርገን የቆጠር ነው? ነግራችኋለሁ ከዚህ በፊት ክርስትና የተበጃጀው በእነዛ 7 የኒቃ ጉባኤ ነው። የኔ ወንድም አውራሪስ ፍጹም ሰው ነው ፍጹም አምላክ ነው የሚለውን ሐሳብ ተቃውሞ ሰው ነው የሚለውን ብቻ በመናገሩ ነው እንደ አጋንንት ያወገዙት። ስለዚህ ክርስትና የሆኑ ነጮች ተሰብስበው በስብሰባ አብዴት ያደረጉት ነው። በቃ መንፈስ ቅዱስ ከዛሬ ጀምሮ አምላክ ነው፣ ኢየሱስም ፍጹም ሰው ፍጹም አምላክ ነው ብለው ወሰኑ። ስለዚህ እኛ መጠየቅ መመራመር አንችልም። የት ቦታ ላይ ነው እግዚአብሔር ራሱን በራሱ ገደለ? ራሴን አስነሳው እንዴት አላለም? ወደ ራሴ ሄዳለሁ እንዴት አላለም? ኢየሱስ እግዚአብሔር ኢየሱስ ከሆነ ማለት ነው። ስለዚህ እስቲ ቀስ ብለን እንየውና መጽሐፉን በድጋሚ እስቲ እዩት። በድጋሚ እዩት እስቲ ብራዘርስ። እና ወንድሞቼ ብሎ ጠራችሁ። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ ብሎ የጋራ አደረገው። እኛ እንዴት በግድ አምላክ አደረግነው? መልስ መልሱልኝ። አመሰግናለሁ። መልካም ቀን። ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ
ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። 100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው። ታዲያ ፍጹምም ሰው ፍጹምም አምላክ ነው። ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ በምን ልመርምረው? ሰው ነኝ፣ የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ? ይሄ እኮ ፍትህ አይደለም። የገባውን ማስረዳት አለበት። ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል? ሙስሊም ይገባዋል፣ ሙስሊም ያልሆነ አይረዳውም የሚል ነገር የለም ከጀርባው ሌላ መልእክት ከሌለው በቀር። እኔ አንብቤ እንደገባኝ ወገኔም አንብቦት ሊረዳው ይችላል፣ ከኔም በላይ ሊያውቀው ይችላል። ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላለሁ። ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራ ሰበካው? እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል። እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ሰበካው ይገባኛል ማለት ነው። ስሰበክ ሲነገረኝ ይገባኛል። ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ። ለምን? ሰዎችን ስለ አላህ ስናስተዋውቃቸው ይገባቸዋል ካልን ሲጠይቁም መልስ ይገባቸዋል ብለን ማመን አለብን። አይ አንተ ለመቀበል አትፈልግም ይልሃል። ስለ ልቤ ማን ነው አንተን ዳኛ ያደረገ? እኔ ከውስጤ ልቀበልም ሌላ ተልኮም ይኑረኝ፣ ያንተ ግን ግዳጅ መልእክቱን ማድረስ ነው አይደለ? የልብን የሚመረምር አላህ ብቻ ነው። ማን ምን አስቦ መጣ አናውቅም። እኛ የተጠየቅነውን ምናውቅ ከሆነ እንመልሳለን፣ ካላወቅንስ አናውቅም። በቃ አሊሞችን ጠይቀን ሊቆቻችንን ጠይቀን እንመልሳለን ነው። ላንተ አይገባህም የሚባል ግን በእስልምና ውስጥ የለም። ኢየሱስ ያለውን ነው የምንሰማው። ባይብል ላይ ኢየሱስ አምላክ ለመሆኑ ወይ ደግሞ ሰው ለመሆኑ እኔ መረጃ የራሴን እሰጣለሁ፣ እነሱም ይሰጣሉ። እሺ ኢየሱስ ከተናገረው ሳሚ ይሄንን ነው የምዳኘው። ሰማኝ? እሺ እኔ ጥቅስ ጠቅሳለሁ፣ በራሴ በኩል ያለኝን እምነት አቀርባለሁ። ኢየሱስ ከተናገረው ማለት ነው። እሺ በማያሻማ በማያንገራገር ሁኔታ በትክክለኛው ባስቀመጠበት ነው። እሺ መረጃ ቁጥር 1 ላቅርብ። ሳሚ አቅርብ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል ኢየሱስ። አንድ የመጀመሪያ መረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው ያልኩት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሏል። ይሰማል አይደለ? ኦኬ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሏል። ሚራክል ሚውት አድርግ እሺ፣ ድምጽ ያስተጋባል መሰለኝ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እና 25 ላይ ክርስቶስ ነኝ ብሏል። ኦኬ። ሌላ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ላደርግ አይቻለኝም ብሏል። ሳሚ ጨርሻለሁ። መረጃዬን ኢየሱስ ሰው መሆኑን ነብይ መሆኑን መልእክተኛ መሆኑን ምንም ማድረግ ከራሱ እንደማይችል እንዲሁም ደግሞ የሰጠውን አምላክ አለኝ የሚለውን መረጃ ሰጥቻለሁ። እሺ አሁን እነሱም በማያንገራግር በማያሻማ ሁኔታ ኢየሱስ ከተናገረው ይሰጡናል። ከዛ ትዳኘናለህ ማለት ነው። እሺ ሳሚ ቀጥል። ኦኬ አንዴ እኔ መረጃ ላቅርብ። ኦኬ ሳሚ እሺ ቀጥል። እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢየሱስ ከተናገረው ነው ያልኩት። ሳሚ ዳኝነትን ኢየሱስ ከተናገረው የምወደው ልጅ ይሄ ነው እሱን ስሙት ነው ያለው። እኔ እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አንድ ኦኬ እሺ ይሄ ምን ፈተነው ይሆናል በኋላ። እሺ ቀጥል። አይ አልፋና ኦሜጋ እኔ ነኝ ይላል። እሺ ሁለተኛ ደግሞ ክርስቶስ ጋር ከለበሰ አምላክ አለው ብላል። ስለዚህ አምላኬ የሚለውን ቃል ነው የጠቀስከው ቀደም። እሱም ደግሞ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ማወቅ አለበት በመጀመሪያ። አረ መረጃ ታርመኛል። እርማት እየሰጠ ነው መረጃ እንጂ። እሺ መረጃ ጠፋ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27
ምን ይላል? እኔ የስጋ ለባሽ ሁሉ አምላኬ ነኝ ይላል። ስለዚህ ክርስቶስ ፍጹም ሰው ነው፣ ስጋ ለብሷል። ስለዚህ አምላክ አለው ማለት ነው። ስለዚህ አምላክ አለው። እሺ የኔ ነኝ አሁን የኔ ነኝ ሰጠው አምላክ አለው በፍጹም ሰውነቱ በፍጹም ሰውነቱ የሚለውን ያውጣልኝ። ትክክል ሰው በፍጹም። ሁለተኛ ደግሞ ዮሐንስ ራእይ ምዕራፍ 1 ቁጥር 18 ኤርሚያስ ላይ ያለውን አንዴ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 27 እኔ የስጋ ለባሽ ሁሉ አምላክ ነኝ ብሏል። ስለዚህ ክርስቶስ ስጋ ለብሷል አይደለ? አይደል? ኢብሩ እኮ እንደኛና እንደናንተ ነው። ያው እንደሁሉም እኮ ስጋ ለብሷል አይደለ? እና እኔ ምን አገባኝ? አንተ ብረት ነው የለበስከው? ኦኬ አንተ ብረት ነው የለበስከው? ኦኬ። ስለዚህ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 27 ላይ ደግሞ ይላል እኔ የስጋ ለባሽ ሁሉ አምላክ ነኝ ይላል አይደል? ትክክልና ኢየሱስ ፍጡር ነው ማለት ነው። እሺ ስለዚህ በስጋዊነቱ አምላክ ማይኖረው ኤቲስት ይመስላል እንዴ? ምንድን ነው የምታወራው? ሚራክል ሂድ ቀጥል። እኔ መረጃን አቅርብ፣ ከዛ ዲባንክ አደርግልሃለሁ። ሂድ። ኦኬ እንቀጥል ይላል። ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦሉ መክፈቻ አለኝ። አልሞተም ትላላችሁ ኢየሱስ፣ ይኸው ሞቼም ነበሩ ይላል። እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ማን እስቲ ወይ ሐዋርያት ወይ እስቲ ነብዩ መሐመድም ይሁን ከዘላለም እስከ ዘላለም ሕያው ነኝ ብሏል? እሺ አሁን ቻሌንጅ እንዳደረግ ነው እያቀረብክ ያለው መረጃ ነው የምታቀርበው። ቻሌንጅ ከሆነ ገና የመጀመሪያው ራሱ ችግር አለበት። ገና ከዛ ነው መጀመረው። አይ ለኔ ሲሆን ነው ቻሌንጅ ችግር ያለበት። እኔ በጥማ ያቀረብኩ መረጃ አቅርብልሃለሁ እኮ ይኸው። እሺ በቃ መረጃ ነው ያው ሳሚ ያለውና የነበረው በእኔ ላይ ችግር አለ። እኔ ባቀረብኩት ላይ ችግር አለብህ። እኔ ባቀረብኩት ላይ ችግር አለ። የተናገርኩት ነገር ብቻ ነው። እኔ እንደማውቅ ነው ያለው። በቃ እሺ የኔስ ችግር አለው? ያንተ አንድ የሶስተኛው ብትደግምልኝ ደስ ይለኛል። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ሞቼም ነበር የነበረው። ኦኬ ሞቼም ነበረ። ይኸው ቁጥር 18 ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እና እኔ ምን አገባኝ? እዛ ጋር እኔ አምላክ ነኝ ይላል። ከዘላለም እስከ ዘላለም የሚኖር ማን ነው? አምላክ አይደለ እንዴ? ሌላ የሚኖር አንተ ከዘላለም አልኖርም። የሞተ ከዘላለም እስከ ዘላለም ሞቷል እኮ ብራዘር፣ ሞቷል። አንተ ከሙታን ሁሉ በኩር ነው ብሎ እኮ ሞቷል። የሞተ ደግሞ ዘላለም እስከ ዘላለም ሕያው ነኝ ቢል ምንም ትርጉም የለውም። ይሄ አላቂ ጊዜም ራሱ ዘላለም ይባላል። ለምሳሌ ሌላ መረጃ ካለ ሌላ አሁን ሞቼም ነበሩ በቃ ሞቷል። የሞተ ደግሞ አምላክ አይደለም። ጨረስን። እዚህ ጋር አለቀ። አነስተዋል ታዲያ አምላክን ያስነሳው አምላክን ያስነሳው። ኦኬ አሁን እኮ ስለ ሥላሴ እንመጣለን ነው ያስነሳው። የክርስቶስ ያው መንፈስ ነው። ይሄ አሁን ወድቅ ነው። አንድ መለኮት የሥራ ግብር እሺ፣ የቱ ጋር ነው የሥራ ግብር? የቱ ጋር አይደለም። ይኸውልህ አንተ አሁን ቃል በቃል ነው ቃል በቃል ካልሆነ አይሆንማ። የለም ነብዩ መሐመድ እኔ እንትን ነኝ ያለበት እስቲ አሳየኝ። እሺ እንደዛ ከሆነ እሺ የለም ማለት ቆይ ሚራክል አንድ ይቅርታ አድርግልኛ ኢብሩ። ቆይ ላወራ አይደለም ለወጣ ስለሆነ እንደ ሀሳብ ሰጥቼ አይ ነው ኢብሩ። አሁን እና አኬን እንደ ሌሎቹን እንትንም ኢንቫይት የምጠይቃቸው ውይይት እንደዚህ ከኛ ጋር እንደዚህ ከሆነ እንዴት ይሆናል? አይደለም ኖ እንደዚህ አይነት አረዳድ እኮ ማምጣት ውይይት አይተሃል? እኔ የተወያየሁበትን ውይይት አይተሃል? እስከዛሬ ድረስ ውይይት ፎርማል ዲቤት ሳረጋግጥ ኧረ አይቻለሁ። ግን ለምሳሌ ሁለት ፎርማል ዲቤት አድርጌያለሁ። አይደለም ለምሳሌ እሺ ኢብሩ ለምሳሌ ይሄን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል ስለራሱ ተናገረ ነው እንጂ ያለው ሜታፎሪክ አድርጎኝ ተናገረው አይደለ? እንደዚህ ከሆነ እንዴት ነው ከነሱ ጋር መወያየት የምችለው? ከኛ ጋር እኔ አነሳዋለሁ ማለቱ ለምሳሌ ኢየሱስ ምን አለ መሰለ እኔ ሰጣችኋለሁ አለና ግን ለምኜ ነው የምሰጣችሁ አለ ደግሞ አየህ። ስለዚህ አሁን ኢየሱስ እኔ አነሳዋለሁ ሲል አምላክ ሐዋርያት ሥራ ምዕራፍ እኮ በአንድ ተሳሳተ መሰረት ነው ችግር የለም እኮ አንተ የምታነሳውን እቀበለዋለሁ እኮ ምዕራፍ 2 ቁጥር 32 ላይ አምላክ አስነሳው ይላል ኢየሱስ። ያውም ደግሞ ወደ መበስበስ አይደለም። አሁን ልጅ እኮ የሚነግርህ
አሁን እኮ ኖ ልጁ እኮ የሚነግርህ ሞቼም ነበረ ግን ከዘላለም እስከ ዘላለም ሕያው የሞተ ሰው ሕያው መሆን አይችልም። ለምን ይበሰበስ? ግን ክርስቶስ ግን ወይ እባክህ ለና ልል የፈለኩት ነገር ከኛ ጋር እንደዚህ መወያየት የምትወያይ ከሆነ ከሌሎቹ ጋር መወያየት አችልም። ታውቃለህ? ባለፈው ግብዣን ስላየኸው ነው። እናቴ ደርድራቸው ነበር እንዳለ ሳሚ እና ቴንኪው ቆይ ይሄ እኔ እኮ ስታስገቡኝ ካልተሳሳትኩኝ መጽሐፍ ቅዱስ ይዳኝን ብላችሁ ነው አይደለ? ስለዚህ እናንተ የምትወያዩት አሁን የምትከራከሩት እዚህ ጋር ዋጋ የለውም። ምክንያቱም እኔ የተሰጠኝ ነገር አለ ከሚራክል ሶስት ሰጥተኛል። ኢብሮ ደግሞ አምስት አካባቢ ሰጥተኛል እና እኔ እንደዚህ የጠለቀ እውቀት ምናምን የለኝም፣ ግን ወደ ክርክሩ ስንገባ ቀጥታ ችግር አለብህ ብለህ ስለጠየቀኝ ማለት ነው። በጥፎች እኔ አንድ ችግር ያለብኝ ነገር ብቻ ልናገር። ሚራክል የሰጠው እንትን የዮሐንስ ራእይ ነው መሰለኝ አይደል? 1:18 መሰለኝ መቼም ነበር ከዘላለም እስከ ዘላለም የሚለው አምላክነቱን ያሳያል ስትል ስለሰማሁ ነው። እኔ እስከማውቀው ድረስ ማለት እንዲህ ብሎ ማለት ነው ሎጂካሊ ማለት ነው መላእክቶች ምናምንም ረጅም ጊዜ እንደሚኖሩ ምናምን ነገር አውቃለሁ እንትን ማለት ነው። ያው ባላምንበት እና ያ እንዴት ነው የሚያሳየው ነው ጥያቄ አለኝ እኔ ፐርሰናል ጥያቄ ነው። እና ወላሂ ሄኖክ ራሱ አልሞተም እንኳን አይደለም እነሱ ሄኖክ ራሱ አልሞተም። እንደውም ኢየሱስ ሞቶ አምላክ አስነስቶታል። ዮናስ ማነው ሄኖክ ጭራሽ አልሞተም። በሚገርም ሁኔታ ኦኬ። እና የሲኦል ቁልፍ የሚለው ደግሞ ማለት የሲኦልን ምናምን ቁልፍ መያዙ ምንድነው አምላክነቱን የሚያሳየው ይላል። መላእክቶች የሆነ ኃላፊነት ይሰጣቸዋል መሰለኝ በአንዳንድ እምነቶች፣ በእስልምናም እንደዛ ነገር ስለምሰማ አለ። እና ያ ነገር እንደ ኃላፊትና አይነት ነገር ከሆነ ምንድነው አምላክነትን የሚያሳየው? ትክክል ነው ሳሚ፣ ያን ጥያቄ በጣም ትክክል። አረ የመጀመሪያው ላይ ራሱ ችግር አለ እኮ ሳሚ፣ አንተ አላየውም እንጂ ያለና የነበረ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚለው ኢየሱስ መሆኑን አላረጋገጠልንም። ሲጀመር ይላል ነው የሚለው ማን ነው ባዩ? ራሱ ዮሐንስ እኮ የገለጸልን እኔ ነኝ የሚለው ማን ነው? አሳየኝ፣ ኢየሱስ መሆኑን አሳየኝ። ቁጥር ምዕራፍ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ቁጥር 7 ላይ ነው የምትሄደው አውቃለሁ። ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አሜን ይላል። ከደመና ጋር የሚመጣው ማን ነው? አራት ነጥብ አንዴ ከደመና ጋር የሚመጣው ማን ነው? አንዴ ችግር የለም። 4 ነጥብ አገልግሎቱ ምንድን ነው? ከደመና ጋር የሚመጣው ማን ነው? 4 ነጥብ አገልግሎቱ ምንድን ነው? አለቀ ነው። ኦኬ እሺ። ስለዚህ ከዛ በኋላ ስለ ኢየሱስ ያልቅና ከዛ ስለሌላ አካል ነው የሚያወራው። እሺ ያለና የነበረ ሁሉን የሚገዛ ጌታ አምላክ የተባለው ለምሳሌ ምዕራፍ 21 ቁጥር 20 ላይ ምን ይላል? የለም በቃ እዛ ላይ የሚለው ምንድነው? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ የተባለው? በጉ ማን ነው? ማቴዎስ 20:24 ላይ ሂድልኝ፣ መልስልኝ መጀመሪያ እዛው ራእይ ላይ ይናወጣሉ፣ የሰማያትም ኃይላት ይናወጣሉ። ከራእይ ጨርሰኛ መጀመሪያ በደመናት ላይ የሚመጣው ማን እንደሆነ ላሳይ። ችግር የለውም። በደመና ሊመጣ ይችላል ኢየሱስ። በደመናት ላይ የሚመጣው አላልኩም። ኧረ እኔ መች ኢየሱስ ነው ኢየሱስ አይደለም ማለት ይችላል። ለምን ትላለህ? አላልኩም እኮ ነው ኢየሱስ አይደለም ብያለሁ። አይደለም አላልኩም። አሁን አላልኩም። እሱን አሁን አይደለም አላልኩም። ቁጥር 7 ላይ ያለው ችግር የለውም ኢየሱስ ነው አልኩ እኮ። 4 ነጥብ ተዘጋ፣ አለቀ። እሱ ጨረሰ። አሜን አለ። ከዛ በኋላ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የተባለው ሁሉን የሚገዛ ጌታ የተባለው ዮሐንስ ራዕይ ምዕራፍ 21 ቁጥር 20 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ አምላክ የተባለው? ማን ነው በጉ? በጉ ማን ነው? በጉ ኢየሱስ ነው። እና ታዲያ በጉ እሱ ሆነስ? ሁሉን የሚገዛ ጌታ አምላክ የተባለውስ ማን ነው?
ራሱ ጌታ ነው፣ ኢየሱስ ነው። አረ በኋላ አንተ ልጅ አረ በኋላ አረ ስለፈጠረ እንዴ ምን ሆነ? አማርኛ አታውቅም ነው እና በሚል እንዴ ዴፊኒት አርቲክል እኮ ነው ሁለቱም ያለው። ዴፊኒት አርቲክል ታውቃለህ? አሁን ራእይ ላይ አሁን አንተ የምትለዋን ፊደልን ነው ያስካት አይደለም? እና ይላል እና ይላል ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ? ማን ነው በጉ? ሁሉን የሚገዛው ጌታ እግዚአብሔር ነው። በጉ ኢየሱስ ነው። እናመሰግናለን። በቃ ስለዚህ ሁሉን የሚገዛ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል የተባለው አብ ነው ማለት ነው። እናመሰግናለን። ይኸው አየው ያቀረብከው ነገር እንዳለ ወዴት ነው ያቀረብከው ነገር እንዳለ ማለት ነው። ምንም ክሊር ነገር አላቀረብክም። እኔ ግን ኢየሱስ ከተናገረው ክሊር ነገር አቀረብኩ። ጨረስን። እስቲ ክሊር ነው አምቢጌ እኔ ክሊር ነገር እኮ ነው የማቀርበው። ምን አለ? የምወደው ልጄ ይህ ነው እሱን ስሙት አለ። በቃ እየሰማሁት ነው። ኢየሱስን እኔ ጥፋት የለብኝም። እኔ ምን አገባኝ? እሺ አንዴ ትሰማኛለህ? ልስማ። እሺ ግን ሰዓት የለኝም። ቶሎ በል እሺ። ሰዓት ጁማ እየደረሰብኝ ነው። ቶሎ በል። እኔ ሳልጠይቀው እንደወጣ ላደርግ አልችልም ብሏል እና ካልቻለ ታዲያ አንዴ ሳልጠይቀው እንደወጣ በእናትህ አንዴ። እሺ ጠይቀውና እሺ እኔ እንትኑ ላቅርብ እስከዛ እና ካልቻለ እመጣለሁ አንዴ እመጣለሁ አንዴ። እሺ እሺ መረጃ ግን ላሳይ አልችልም። እሺ ኢየሱስ በነገራችን ላይ ኢየሱስ ብለህ ስምህን ለምን አወጣው? ያሳይ ኢየሱስ ብለህ ስምህን ለምን አወጣ? ግር የለም እሱ ይደርሳል። ያው የኢየሱስ ስም ፍጡር መሆኑን ወቁ። እሺ ለማንኛውም ኤኒዌይስ